ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት ከቀኑ 1 ሰዓት እስከ 2 ሰዓት የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሽ ካፍ ዛይን በሄሽቫን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኖቬምበር 18 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ህዳር 9 ቀን 2018 ዓ.ም ነው። የከሰዓት ባህላው የአማርኛው ስርጭታችን ጀመረ። የቴክኒክ ባለሙያችን ሚካኤል ኦልሽቫንግ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴንን። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አሁን የሰዓቱ ዜና በሰጠኝ ዘመነ ተዘጋጅቶ ይቀርባል። ሰጠኝ። አመሰግናለሁ ወርቅነሽ። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለአሜሪካው ፕሬዝዳንት ዶናልድ ትራምፕና ለቡድናቸው ምስጋና አቀረቡ። የህግና ፍትህ ሚኒስትር ያሪቭ ሌቪን መንግስት ለማቋቋም ያሰበውን የጥቅምት 7 ደህንነት ክፍተት የሚያጣራ ኮሚቴን በኃላፊነት እንዲመሩ ተመረጡ። በተባበሩት መንግስታት ድርጅት ስር የሚገኘው የጸጥታው ጥበቃ ምክር ቤት የጋዛ ሰርጥ ዓለም አቀፍ ሰላም አስከባሪ ኃይል እንዲሰማራ አሜሪካ ያቀረበችውን ሀሳብ ትላንት ሌሊት አጸደቀ። አሜሪካ ለሳውዲ አረቢያ ኤፍ-35 የተሰኘውን ዘመናዊ የጦር አውሮፕላን ለመሸጥ መስማማቷን ፕሬዝዳንት ትራምፕ ትላንት አስታወቁ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለአሜሪካው ፕሬዝዳንት ዶናልድ ትራምፕና ለቡድናቸው ምስጋና አቀረቡ። ጠቅላይ ሚኒስትር ኔታንያሁ ኤክስ በተሰኘው ማህበራዊ መገናኛ አውታራቸው ይፋ ባደረጉት መልእክት አዛን በተመለከተ የጸጥታው ጥበቃ ምክር ቤት ዓለም አቀፍ ጸጥታ አስከባሪ ኃይል እንዲሰማራ ባሳለፍነው ሌሊት ስላስተላለፈው ውሳኔ ምስጋና አቀርባለሁ ብለዋል። ጠቅላይ ሚኒስትሩ በተጨማሪ እንዳሉት የወታደሮች ቆራጥነትና መስዋዕትነት እንዲሁም የፕሬዝዳንት ትራምፕ ዲፕሎማሲያዊ ጥረት በሕይወት ያሉ ሁሉንም ታጋሽ ዜጎችና አብዛኞችን አስከሬኖች ማስመለስ ችሏል ብለዋል። ኔታንያሁ የተቀናቃኝ ፓርቲዎች ሊቀመንበር ያኢር ላፒድ ጠቅላይ ሚኒስትር ኔታንያሁ የጸጥታው ጥበቃ ምክር ቤትን ውሳኔ ተቀብለዋል በማለት ተቹ። ላፒድ እንዳሉት ጠቅላይ ሚኒስትር ኔታንያሁ ለአሜሪካ ጫና ተረድተዋል። ባዛ፣ ይሁዳና ሰማሪያ አንድ ግንባር እንዲኖር ለሚለው መርህ ተስማምተዋል። መንግስት ራሱን በሀገሪቱ ታሪክ ትልቅ አስተዳደር አድርጎ ይቆጥራል። ግን አንዳንድ ቀበሌዎችን ወደ እስራኤል ሉዓላዊ ግዛት ማዋሃዱን ትቶ ከፍልስጤም ራስ ገዝ መስተዳደር ጋር ትብብር ለማድረግ እየተስማማ ነው በማለት ላፒድ መንግስት ላይም ትችት ሰንዝረዋል። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን የጸጥታው ጥበቃ ምክር ቤት ባሳለፍነው ሌሊት አዛን በተመለከተ ያስተላለፈውን ውሳኔ አደነቁ። አምባሳደር ዳኒ ዳኖን ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንዳሉት አዛን በተመለከተ የተባበሩት መንግስታት ድርጅት ጣልቃ ገብነት የተወሰነ ይሆናል። አሜሪካ የበለጠ ትመራዋለች። የጸጥታው ጥበቃ ምክር ቤት ውሳኔ የእኛ ውሳኔ አይደለም። ይሁን እንጂ ውሳኔው በጥሩ መንፈስ የተካሄደ ነው። ይህም ለእኛ ወሳኝ ነበር። የተለየ ነገር እንዳይኖር ይፈለግ ነበር። ውሳኔውን ማድነቅ አለብን። የፈረንሳይ ሀሳብ የሆነውን ፍልስጤም ሀገር መመስረት ሩሲያና ቻይና ለየት ያለ አንቀጽ ለማስገባት ሞክረው ነበር። አሜሪካውያን ግን በስምምነቱ ሀሳብ ጸንተው ታይተዋል። ይህን ነው እኛ ተቀብለን ያደነቅነውና የጸጥታው ጥበቃ ምክር ቤትም ምስጋና የተቀበለው ብለዋል። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን። የህግና ፍትህ ሚኒስትር ያሪቭ ሌቪን መንግስት ለማቋቋም ያሰበውን የጥቅምት 7 ደህንነትን ክፍተት የሚያጣራውን ኮሚቴ በኃላፊነት እንዲመሩ ተመረጡ። ኮሚቴው የአጣሪውን አካል መብትና ግዴታ ይወስናል ተብሏል። መንግስት ከትላንት ወዲያ ባስተላለፈው ውሳኔ መሰረት አጣሪው ኮሚቴ ምን አይነት ኃላፊነት እንደሚሰጠው ጠቅላይ ሚኒስትር ኔታንያሁ በ45 ቀናት ውስጥ ይወስናሉ ተብሎ ነበር። በአጣሪ ኮሚቴው አባል ከሚሆኑት መካከል ሚኒስትር ስሞትሪች፣ ቤንግቪር፣ አክሊን፣ ዲክተር፣ ጊላ፣ ስትሩክ፣ ኤልያውና ሽክሊ ይገኙበታል። በሻቲድ ፓርቲ የክኔሴት አባል ሜራቭ ቤናሪ በኮሚቴው አባል እንዲሆኑ የተመረጡት አካላት ራሳቸው መመርመር አለባቸው ብለዋል። የህግና ፍትህ ሚኒስትር ያሪቭ ሌቪን ለክኔሴት አባል ሜራቭ ቤናሪ ምላሽ ሲሰጡ እኔ በምን ጉዳይ ነው የምመረመረው? መንግስታዊ ግልበጣ ስላደረግኩ ነውን? በማለት ምላሽ ሰጥተዋል።
መንግስታዊ አጣሪ ኮሚቴ እንጂ መንግስት ራሱ የሚያቋቁመው ገለልተኛ የተባለው ኮሚቴ እውነቱን ሊያወጣ አይችልም በማለት የሚቃወሙ አካላትም አሉ። በተባበሩት መንግስታት ድርጅት ስር የሚገኘው የጸጥታው ጥበቃ ምክር ቤት የጋዛ ሰርጥ ዓለም አቀፍ ሰላም አስከባሪ ኃይል እንዲሰማራበት አሜሪካ ያቀረበችውን ሀሳብ ትላንት ሌሊት አጸደቀ። አሜሪካ በጋዛ ሰርጥ ዓለም አቀፍ ጸጥታ አስከባሪ ኃይል እንዲሰማራ ያቀረበችውን ሀሳብ በጸጥታው ጥበቃ ምክር ቤት ቋሚና ጊዜያዊ የሆኑ አባላት ከ15ቱ መካከል 2ቱ ሩሲያና ቻይና ብቻ ድምፅ ታቅበው ሲያደርጉ ሌሎቹ 13ቱ ግን ደግፈዋል። ቃል አቀባያችን ናታን ጉትማን ካደረሰን ዘገባ መረዳት እንደቻል ነው የጸጥታው ጥበቃ ምክር ቤት ትላንት ሌሊት ባስተላለፈው ውሳኔ መሰረት በጋዛ ሰርጥ የሚሰማራው ዓለም አቀፍ ጸጥታ አስከባሪ ኃይል ሐማስን የጦር መሳሪያውን ለማስፈታት ይንቀሳቀሳል፣ ወታደራዊ አቅሙንም ይደመስሳል። ሰላም አስከባሪው ኃይል ደረጃ በደረጃ የእስራኤል ጦር የሚለቃቸውን ቦታዎች ይቆጣጠራል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት ዓለም አቀፍ ሰላም አስከባሪ ኃይል አዛን ይመራል። አዛንም መልሶ በማቋቋሙ ሂደት እስከ 2027 ዓ.ም ድረስ ጥረት ያደርጋል። እንዲሁም የፍልስጤም ራስ ገዝ መስተዳድር ለውጥ ካደረገና ታማኝነትን ከፈጠረ በኋላም የፍልስጤም ሀገር ለመመስረት ሁኔታዎች እንዲያመቻች ይደረጋል ተብሏል። ሐማስ የጸጥታው ጥበቃ ምክር ቤትን ውሳኔ ተቃውሟል። የፍልስጤምን ሕዝብ ለማስጠበቅ ምላሽ አይሰጥም። ሐማስና ሌሎች ፍልስጤማውያን ድርጅቶች ውሳኔውን ይቃወማሉ። ሐማስን የጦር መሳሪያውን ማስፈታት ወረራ ለፈጸሙት አካላት የሚያግዝ ነው በማለት ሐማስ ተቃውሞውን አቅርቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጸጥታው ጥበቃ ምክር ቤት ትላንት ጋዛን በተመለከተ ያስተላለፈው ውሳኔ በተባበሩት መንግስታት ድርጅት ከተወሰኑ ውሳኔዎች መካከል አንዱ ነው በማለት አደነቁ። ፕሬዝዳንት ትራምፕ በዋሽንግተን በአንድ ዝግጅት ተገኝተው ባሰሙት ንግግር የጸጥታው ጥበቃ ምክር ቤትን ውሳኔ በተመለከተ አድናቆታቸውን ከቸሩ በኋላ የሰላም መማክርቱ በትልልቅ የዓለም መሪዎች ይዋቀራል፣ አዛን ይመራል፣ መልሶ ማቋቋሙን ይቆጣጠራል ካሉ በኋላ አሁን በመካከለኛው ምስራቅ ሰላም አለን፣ የሰላም መማክርቱ እስካሁን ከነበሩ አካላት የተለየ ይሆናል ብለዋል ፕሬዝዳንት ትራምፕ። አሜሪካ ለሳውዲ አረቢያ F-35 የተሰኘውን ዘመናዊ የጦር አውሮፕላን ለመሸጥ መስማማቷን ፕሬዝዳንት ትራምፕ ትላንት አስታወቁ። ትራምፕ የጦር አውሮፕላኑን በመሸጡ ዙሪያ ይፋ ባደረጉት መልእክት ሳውዲዎች ጥሩ ወዳጆቻችን ናቸው፣ እኛን ያደንቁናል፣ F-35 የተሰኙትን ተዋጊ አውሮፕላኖች ለመግዛት ፈልገዋል፣ እኛም እንሸጥላቸዋለን ብለዋል። ፕሬዝዳንት ትራምፕ ዛሬ በዋሽንግተን የሳውዲ አረቢያን አልጋወራሽ ሞሐመድ ቢን ሳልማንን ተቀብለው ያስተናግዳሉ ተብሎ ይጠበቃል። ሳውዲ አረቢያ ከአሜሪካ ቁጥራቸው 40 የሚሆኑ F-35 የተሰኙ ዘመናዊ ተዋጊ አውሮፕላኖችን በቢሊዮን በሚቆጠር ዶላር ለመግዛት አቅዳለች ተብሏል። የሊባኖስ ፕሬዝዳንት ጆዜፍ አውን ሀገራቸው ለአካባቢያዊና ዓለም አቀፋዊ ሁኔታዎች የመሳተፍ ፍላጎት ያላት መሆኑን ገለጹ። ፕሬዝዳንት ጆዜፍ በቤሩት በአንድ የምጣኔ ሀብት ጉባኤ ተገኝተው ባሰሙት ንግግር ሊባኖስ ለአካባቢያዊና ዓለም አቀፋዊ ለውጦች ዝግጁ ናት፣ ሀገሪቱ ወደ ቀድሞ ሁኔታዋ በመመለስ በምጣኔ ሀብቱና ባህሉ ዘርፍ የበለጠ ሚና መጫወት ትፈልጋለች። ይህንም በእውነት ለማድረግ እንፈልጋለን። ከዚህ ጎን ለጎን ደግሞ የውስጥ ደህንነታችን ለማረጋጋት ጥረት እያደረግን ነው። ወደ ሊባኖስ ለማልማት የሚመጣ ባለሀብት ደህንነቱ ሊሰማው ይገባል። ሊባኖስ ቋሚ የሆነ መረጋጋትና ደህንነት እንዲኖራት እንፈልጋለን ብለዋል ፕሬዝዳንት ጆዜፍ አውን። የገንዘብ ምንዛሬ የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካን ዶላር በ3 ሼቄል ከ24 አጉሮት ሲመነዘር አንድ ዩሮ በ3 ሼቄል ከ76 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ጨምሯል። ነገና ከነገ ወዲያም ሙቀቱ ይጨምራል። በአንዳንድ አካባቢዎች ደግሞ ነፋሻማ አየር ጸባይ ይኖራል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 22፣ በቴል አቪቭና አካባቢዋ 28፣ በሃይፋና አካባቢዋ 26፣ በኤርሸባና አካባቢዋ 26፣ በኤላትና አካባቢዋ 30 ዲግሪ ሴንቲግሬድ ነው። ወርቅነሽ፣ ለሰዓቱ ያለን ዜና ይህን ይመስላል። አመሰግናለሁ ሰጠኝ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ
የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባዎችን እናቀርባለን። ወርቅነሽ እንዴት ዋልሽ? በድጋሚ እግዚአብሔር ይመስገን። እንዴት ነህ ሰጠኝ? ሰላም ነኝ። እንግዲህ በየጊዜው በዓለምም በአካባቢያችንም የተለያዩ ነገሮች ይፈጠራሉ። እኛም እነዛን እያነሳን ያው ዋና ስራችንም ስለሆነ እንወያይባቸዋለን። ባሳለፍነው ሌሊት እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስላዛ የወደፊት ጣፈንታ እንግዲህ ያቀረቡትን ሀሳብ የጸጥታው ጥበቃ ምክር ቤት አጽድቋል። ይህ ሁኔታ ለእስራኤል ያለው ጥቅምስ ስጋትስ ምንድን ነው? ጉዳትና ጥቅሙ እንዳልከው እንግዲህ የአሜሪካ የቁርጥ ወዳጅ ማለት ይቻላል። ያው ብቸኛ ወዳጅ አሜሪካ የእስራኤል ቁርጥ ወዳጅ አሜሪካ ይህን ሀሳብ አቅርባ የጸጥታው ምክር ቤት ባሳለፍነው ሌሊት አጽድቆታል። ከሁለት ሀያላን መንግስታት ውጭ ሁሉም እንደደገፉት የድጋፍ ድምጽ እንደሰጡ ነው የምናየው። እንግዲህ ከመረጃዎች ሩሲያና ቻይና ብቻ ድምጽ ታቀበው እንዳደረጉ ነው የሚታወቀው። ይሄ ጉዳይ ለእስራኤል አሁን ባለው ሁኔታ እንዲያውም ከእስራኤል ፖለቲከኞች መካከል የተወሰኑት አመስግነዋል። የጸጥታው ምክር ቤት ያጸደቀው ውሳኔ ለእስራኤል መልካም ነው፣ በጋዛ ሰርጥ ብለው ወደፊቱ ያለው ሁኔታ ጥሩ ነው፣ ሊደግፍ የሚችል ነው እና ውሳኔው በማለፉ እያመሰገኑ ናቸው። ግን በሂደት ከጊዜ በኋላ ተጽዕኖ ሊፈጥር ይችላል በእስራኤል እየተባለ ነው። ሀሳቡ እንግዲህ በአጠቃላይ ሲታይ በጋዛ ሰርጥን የሚቆጣጠር ዓለም አቀፍ ኃይል እንዲቋቋም የፍልስጤም መስተዳድርንም እንግዲህ በሂደት እያጠናከሩ ሂዶ ያው ስልጣኑን ለማስረከብ ሊሆን ይችላል ለማጠናከር ነው የሚለው። ሌላ ዓለም አቀፍ የሰላም ኃይልም ይቋቋማል። በአጠቃላይ ይህን የሚመለከት ነው። የእስራኤል መከላከያ ሰራዊት የተወሰኑ በአዛ የተወሰነ ቦታ ይዞ ቆይቶ ግን ደረጃ በደረጃ በሂደት እየለቀቀ የሚወጣበት ሁኔታም አለ። እንግዲህ ረቂቁ ሰፋ ያለ እንደሆነ ነው የሚነገረው። ከዚህ ጋር ተያይዞ ወደ መጨረሻ የፍልስጤም ሀገር መቋቋም የሚል ሀሳብ እንዳለው ስለተነገረ እስራኤል እንደምትቃወመውና ወዛጋቢ ሆኖ ሰንብቶ ነበር። ዛሬ ደግሞ እየተመሰገነ ነው ያለው። ፕሬዚዳንቱም አመስግነዋል። ቀደም ሲል በዜና እንዳየው ሌሎች ፖለቲከኞቹም አመስግነዋል። እንጃ እንግዲህ ለእስራኤል ለወደፊቱ ያለው ጉዳት ስጋት እንዳለ በሰፊው እየተነገረ ነው። እንደው አንተ እንዴት ታየዋለህ? ስጋቱ ምን ሊሆን ይችላል? አሁን እንዳልሽው ስጋት ሊሆን የሚችለው የፍልስጤም ሀገር እንድትቋቋም የሚለው ጉዳይ ነው። እርግጥ በሰላማዊ ሁኔታ በድርድር የፍልስጤም ሀገር የምትቋቋም ከሆነ ለእስራኤል ጥቅም እንጂ ጉዳት ይኖረዋል ብዬ አላስብም። ግን ፍልስጤማውያን ድርጅቶች በሙሉ ይቀበላሉ ወይ የሚለው ሌላ ጉዳይ ነው። የኢየሩሳሌም ጉዳይ አለ። ብዙ አከራካሪ በፍልስጤምና በእስራኤል መካከል። እነሱም ዋና ከተማችን ምስራቁ ነው የሚሉ፣ እስራኤል ደግሞ ምትለቅ መስሎ አይታየምና ለወደፊት ዋና ከተማ የሚለው ትልቅ ጥያቄ ነው የሚሆነው እንግዲህ የፍልስጤም ሀገር ከተቋቋመች። በሌላ በኩል ግን የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ያስተላለፈው ውሳኔ ይሄ የሚቋቋመው አዲስ ሰላም አስከባሪ ኃይል የሐማስ ድርጅትን የጦር መሳሪያውን የሚያስፈታ ከሆነ በዛ አካባቢ የታጠቁ ኃይሎች እንዳይኖሩ የማድረግ ስልጣን የሚኖረውና ኃይል የሚኖረው የሚዋጋም ከሆነ ለእስራኤል የእሷን የቤት ስራ እነሱ ይሰራሉ ማለት ነው። የተሻለ መስሎ ነው የሚታየው። ግን ሐማስ አሁን ካስቀድሞ ተቃውሟል። ሌሎች አካላትስ ያንን ወደዛ ክልል ወደ ጋዛ የሚገባውን አካላት በሰላም ያስቀምጡታል ወይ ነው? ብዙ ጊዜ እንዳየናቸው በሶማሊያም በአንዳንድ ሀገራት የተለያዩ ሀገራት ወታደሮች የጦር ኃይሎች ከገቡ በኋላ የአካባቢው ሰዎች ሲቃወሙ ብዙ እርምጃ ሲወስድባቸው ለቀው የወጡበትን ሁኔታ አስተውለናል። ያለ ውጤትና ይሄ ምናልባት እንግዲህ በውይይት ቢሆን የተሻለ ነው ብዬ ነው ማምነው። ሌላው ግን አሜሪካ ይህን ሀሳብ እዚህ ለጸጥታው ጥበቃ ምክር ቤት አቅርባ እሷን ጨምሮ ፈረንሳይና ብሪታንያ ቋሚ አባላት ናቸው። ያው እነሱ መደገፋቸው፣ ሩሲያና ቻይና ድምጽ ታቅቦ ማድረጋቸው፣ ሌሎች ደግሞ በየሁለት ዓመቱ የሚቀየሩት 10 ጊዜያዊ አባላት እንደ አልጄሪያ፣ ዴንማርክ፣ ደቡብ ኮሪያ፣ ግሪክ፣ ጋና፣ ፓናማ፣ ፓኪስታን፣ ሴራሊዮን፣ ሶማሊያና ስሎቫኒያ መደገፋቸው ለአሜሪካ ትልቅ የዲፕሎማሲ ስኬት ነው ብዬ ነው ማምነው። ለአሜሪካ ስኬት ነው። እንግዲህ የዓለም አቀፍ ኃይል የሐማስን ትጥቁን የማስፈታት ስራም እንደሚሰራ ነው የሚነገረው። እንዳልከው ይሄ ነገር ይሄን ዓለም አቀፍ ኃይል ለጦርነት ማምጣት ወደዚህ አካባቢ ሊሳካ ይችላል ወይ ነው? ይሄን ዓለም አቀፍ ኃይል ለማቋቋም የፍልስጤም ሀገር ብትቋቋምስ እንዳልከው በሂደት አሁን ባለው ተጨባጭ ሁኔታ እንግዲህ ጂኦግራፊያዊ አቀማመጡን እናውቀዋለን። እንዴት ነው ደንበሩን መከለል የሚቻለው? እቺ ሀገርስ ለእስራኤል ወዳጅ ሀገር መልካም ጎረቤት ልትሆን ትችላለች ወይ? ይሄ ምናልባት ውስብስብና ምናልባት እንግዲህ በርካታ ዓመታት የሚወስድ ይመስላል።
አዎ ለጊዜው መቼም መረጋጋቱ ጥሩ ነው፣ ግን የሐማስ ድርጅት እስከ እንደጨራሹ ይጠፋል ማለት ነው ባለው እሳቤ አሁን እንደምናየው። ነገር ግን ሐማስ በቀላሉ ያንን አካባቢ ለቆ ሌሎች የጸጥታ አባላት ይሰጣል የሚለው በእኔ በኩል በቀላሉ ይሳካል አልልም። ምክንያቱም እስራኤል እንኳን ከ2 ዓመት በላይ ተዋግታ አላጠፋችውም። እንኳን ሌላው አካል ሰላም አስከብራለሁ ያለመደው አካባቢው ነው። የለመደም ቢሆን ሰላም አስከብራለሁ ብሎ የሚመጣ አካል ውጊያ አይፈልግም እና ሀገራት ውስጥ ይፈቅዳሉ ወይ ነው። ሰላም አስከብራለሁ ሲል እኮ በመዘዋወር እንጂ ፊት ለፊት ሌላ ነፃ ቀጠና መጠበቅና እንዳልከው ለጦርነት መምጣት ይለያያል። ከባድ ነው እንግዲህ በሂደት እናየዋለን። ሌላው የህግና ፍትህ ሚኒስትር ያሪቭ ለቪን እንግዲህ ጥቅምት 7 ቀን የደረሰውን ጥቃት እንዲመረምር በሚቋቋመው ኮሚቴ ያው በኃላፊነት እንዲመሩት ተወስኗል። በሚቋቋመው ኮሚቴ የሚገቡ አባላትም ስም ዝርዝራቸው ተገልጿል። በተለይ በጥምር መንግስቱ በኩል ይሄ ጉዳይ እንዴት ያለ ኮሚቴ ሊቋቋም ይችላል? እንግዲህ ራሱ መንግስት ካቋቋመው ኮሚቴውን የኮሚቴው ወሳኝነት ምን ያህል ውጤታማ ሊሆን ይችላል? እንግዲህ ይሄ ነገር አከራካሪ የሆነ ነው። በአብዛኛው እየተጠየቀ ያለው መንግስታዊ አጣሪ ኮሚቴ በህጉ የተቀመጠ አለ። ከአሁን በፊት የነበረ አንድ ችግር ሲፈጠር የሚያጣራ ያ አካል አሁን ገለልተኛ አይደለም የሚል ሀሳብ አለ በመንግስት ደረጃ እና መንግስት ሌላ ገለልተኛ የሆነ ሁሉንም አካል ያጠቃለለ ህብረተሰቡ በተለይ በህብረተሰቡ ይሉኝታ ያገኘ ተቃዋሚ ፓርቲም የመንግስትም እኩል ድምጽ ሊኖራቸው የሚችል አቋቁማለሁ ብሎ ተነስቷል። ያንን ኮሚቴ ሁኔታ የሚወስን መብቱን ግዴታውን አሁን እንግዲህ የህግና ፍትህ ሚኒስትሩ ያሪቭ ለቪን እንዲመሩት ተወስኗል። ዞሮ ኮሚቴው በዋናነት ሲዋቀርስ እንደዛ ተቃዋሚ አካላት ይደግፋሉ ወይ ይገባሉ ወይ የሚለው ትልቅ ጥያቄ ነውና በእኔ እይታ መንግስት ባቋቋመው የተቀናቃኝ ፓርቲዎች እንዲሁ ዝም ብለው የሚገቡ መስሎ አይታየኝም። ወይ በውይይት ማን ይሁን ብለው በተለያዩ መድረኮች ተወያይተው ራሳቸው አብረው ተቃዋሚዎችን መንግስትም ያልወሰነውን የመንግስት ብቻ የወሰነውን ተቃዋሚዎች ይደግፋሉ የሚል ሀሳብ የለኝም። ይሄ ግን የጥቅምት 7 ትላንትም ተነጋግረንበታል መጣራት ያለበት ነው። ምንም ጥያቄ የለውም። ግን ማን ያጣራው የሚለውን እንግዲህ መንግስት ባቋቋመው እንሄዳለን የሚሉ ተቀናቃኝ ፓርቲዎች ይኖራሉ ብዬ አላስብም። ብዙ ፈተና ይመጣል። ምትጨምሪው ካለ እነሱ እንዳልከው የተቀናቃኝ ፓርቲ አባላት ሊገቡ ይችላሉ ከኮሚቴው፣ ግን ተስማምቶ የመቀጠሉ ሁኔታ አስቸጋሪ ነው የሚሆነው። እንደተባለው ምናልባት መንግስታዊ ኮሚቴ የሚባለው ነገር ሊያስማማ ይችል ነበር። በመንግስት በኩል ደግሞ ስጋት አለ። መንግስታዊ ኮሚቴ ሲባል መንግስትን የሚቃወም አካላት ይገባል። በተለይ በፍርድ ቤት ከፍተኛው ፍርድ ቤት አካባቢ ያሉ ሰዎችን እምነት የማጣት ሁኔታ አለ፣ ያለመተማመንና ያው ሰበብ ከተገኘ በሰበቡ የሚፈረድባቸው አይነት ይመስላሉ እንጂ አገር አቀፍ የሆነ መንግስታዊ ኮሚቴ ቢቋቋም የተሻለ ሊሆን ይችል ነበር። ለማንኛውም ያ ከባድ ስራ እንዳልኩ ያ ከባድ ጥቃት ዞሮ ሳይጣራ ይቀራል ተብሎ አይታሰብም። የጊዜ ጉዳይ ነው እንጂ ሊጣራ ይችላል። እንጠብቃለን። መንግስትም ምርጫ እየደረሰ ነውና በሚቀጥለው አመት በምርጫው ሰዓት እንበልና ማንኛው ወደ ስልጣን እንደሚመጣ አናቅም። አሁን ያሉት ሊኖሩ ይችላሉ፣ በሌሎችም ሊተኩ ይችላሉ። አናውቅም። የፖለቲካ ጨዋታው ገና ውስብስብ ነውና ይህን የሚያጣራውን አካል ግን በገለልተኛ ማስቀመጡ ጥሩ ነው። መንግስታት በመጡ ቁጥር ባይቀያየር ጥሩ ነው። ልክ እንደ ፍርድ ቤት ያው መደበኛ ስራውን እየሰራ ቢኖር እንደዚህ አይነት ኮሚቴ የሆነ ችግር ሲፈጠር ይሄኛውንም ያኛውንም ሳይል ነገሮችን የሚያጣራበት ሁኔታ አለ። በወታደሩ ክፍል ብዙ ክፍተት ነበሩ። ከፖለቲካው ባሻገር በዚህ ጥቅምት 7 ላይ ያየናቸው ብዙ ወታደራዊ ትዕዛዝ የሚያስፈልጋቸው እንደው ሌላው ይቅርና አሁን ስለ አየር ኃይሉ ብዙ አይወራም። እውነት የአየር ኃይሉ የት ነበረ? በዛ ወቅት በእውነት የአየር ኃይል በሚሊዮን አናገለግልም የሚል ከባድ እኮ ውዝግብ ነበር። ከዛ በፊት እኮ ግን የት ነበረ? እንደው እርምጃ ለመውሰድ አዛርቆ ነው ወይ? እንደው ወታደሮች ወይም አብራሪዎችስ እርምጃ ለመውሰድ አይችሉም ወይ? አዛዦችስ? ብዙ ነገር አሉ እና የምድር ጦሩ ፖለቲከኞች ላይ ነው ችግሩ እየተነሳ ያለው እንጂ ብዙ አካላት በወቅቱ እርምጃ ያልወሰዱበት የሚያጠያይቅ ነውና ያንን ደግሞ የሚያጣራ ገለልተኛ ወገን እንዲኖር የሁሉም አካላት አዎንታ ቢኖረው መልካም ነው እንጂ እንደዚህ በፖለቲካ ከሄድን
መጨረሻው አይኖርም ብዬ ነው የማስበው። እውነት ነው። ወደ ሌላው ርዕሰ ጉዳይ እንለፍ ወርቅነሽ። እንግዲህ ሊባኖስ ያው በጦርነት ቆይታለች። እንደምናውቀው የሂዝቦላ ድርጅት የውስጥ ሰላሟን የሚፈትን ነው። መንግስትም እንዲረጋጋ ያላደረገ ነው። በኢኮኖሚም የደቀቀች ናትና አሁን ፊቷን በዓለም በአካባቢያዊ እንቅስቃሴዎች ለማዞር ፕሬዚዳንት ጆዜፍ አውን ዛሬ አስታውቀዋልና ይሄ ጉዳይ እንደው የአካባቢው ለውጥ ያመጣባት ነው ሊባኖስን ወይስ ከአሳለፈችው ተሞክሮ ነው? ሊባኖስ እንግዲህ ያው ሲባል እንደምንሰማው በጣም ገነት የሆነች ሀገር ናት የነበረች ነው የነበረ ሆነ እንጂ ሲባል የምንሰማውና በእርግጥ አሁን ፕሬዚዳንቱ እንዳሉት ቢሆን ጥሩ ነበር። በፊት እንደነበረችው ተፈጥሮዋ በኢኮኖሚና በባህል ምስራቁንና ምዕራቡን ማገናኘት ነው። ወደዛ መመለስ እንፈልጋለን፣ በራችን ክፍት ነው ብለዋል። እንዳልከው በሀገሪቱ በተካሄደ ኢኮኖሚያዊ ጉባኤ ላይ ነው ይሄን ንግግር ያሰሙት። እንግዲህ ሀሳባቸው ቢሳካ እውነትም መልካም ነው። ምንድነው እዚህ ላይ የተናገሩት? ለዓለም አቀፉም ለአካባቢያችንም ክፍት ነው በራችን፣ ይህን ነገር እንፈልጋለን፣ አዳዲስ ወዳጆችን ማፍራት እንፈልጋለን ብለዋል። እንግዲህ ሲናገሩ ምናልባት አካባቢያችን ጎረቤት ሀገር የመጀመሪያዋ ጎረቤት እስራኤል ናት። አሁን እንደተባለው በተለይ ከእስራኤል ጋር በሊባኖስና በእስራኤል መካከል እንደው ሁሉ ነገር ታሪክ ሆኖ ሂዝቦላን ትጥቁን ማስፈታት ቢችል የሊባኖስ መንግስት መልካም ግንኙነት ቢኖር እውነትም ሊባኖስ በጣም ልትለማና ምስራቁንም እንደተባለው ምዕራቡንም ማገናኘት የምትችል የተፈጥሮ ሀብት ያላት ሀገር ልትሆን ትችላለች። ግን አሁን ባለው ተጨባጭ ሁኔታ እውነት ሊባኖስን አሁን የሂዝቦላን የሊባኖስ መንግስት ትጥቁን አስፈትቶ በቅርብ ጊዜ እንዳሰቡት የምዕራብና የምስራቁን የምታገናኝ ድልድይ ትሆናለች በተለይ በኢኮኖሚ ለማለት ይከብዳል። ግን ይህ ማሰባቸው በራሱ ጥሩ ነው። ሊባኖስ ያው እንደምናውቀው የእስልምናም የክርስትና እምነት ተከታይ የተለያዩ ብሔሮች ስብስብ ሀገር ናት። እንዲህ አይነት ሀገራት ደግሞ ህዝቡ ካልሰለጠነ ለወደፊት ለትውልድ ካላሰበ አስቸጋሪ ነው የሚሆነው። በአፍሪካና በመካከለኛው ምስራቅ ሀገራት በአረብ ሀገራት ብዙ ችግር ይታያል። በተለይ በርካታ ብሔር ብሔረሰቦች ስብስብ ካለ ለእኔ ይገባኛል፣ ለእኔ ያነሰኝ፣ ለእኔ ስለምን ሚል ክፍፍል ስላለ ከባድ ነው እና ሊባኖስን አሁን እንደሚሉት ወደዚህ ሁኔታ ለማምጣት ከባድ ይመስላል። የተረጋጋ ሰላምም ያስፈልጋል ብለዋል ፕሬዚዳንቱ። ኢንቨስተሮች እንዲገቡ ፖለቲከኞች ነው ችግሩ። እኔ ህዝቡ ነው ብዬ አላስብም። በየትኛውም ዓለም ውስጥ ህዝብ ፖለቲከኞች በሚመሩት የሚሄድ ነው። በተለይ እንደዚህ ብዙ ብሔሮች ብዙ የተለያዩ ማህበረሰብ ክፍሎች ያሉት ሀገር ማቻቻል ያስፈልጋል። ህንድን ብንወስድ በጣም ብዙ ብሔርም ብዙ አካል ያላት ነው። ግን አቻችላን በህዝብ ብዛትም በጣም አሁን አንደኛው ናለች ባለም ቻይናን በልጣታለች። ከአንድ ትሪሊየን እንግዲህ ከአንድ ቢሊየን በላይ ነው። ቻይናም እንደዚሁ የህዝብ ብዛት ግን ሀገራቸው እንዴት እንደያዙ እናያለን። እና ፖለቲከኞች የበለጠ አልሰሩም ብዬ ነው ማሰብ። ፖለቲከኞች በሚቆፍሩት ቦይ እየተበራ ነው ብዙ ችግር የመጣ በተለይ በአፍሪካ እና በዚህ አሁን ባልሽው እና ሊባኖስም ቢሆን ብዙ ችግር አሳልፋለች። ግን ትልቁ ጥያቄ ቅድም ያነሳሽው የሂዝቦላን ድርጅት የጦር መሳሪያ ትጥቁን ማስፈታት ይቻላል ወይ? የሚቻል አይመስለኝም። ሂዝቦላ እንደገና ለመጠናከር ብዙ ጥረት እያደረገ ነው። ይሄ ደግሞ በጣም እስራኤልም ሌላውም አሜሪካ የምትፈልገው ነው የሂዝቦላ ድርጅት የጦር መሳሪያ ትጥቁን እንዲፈታ። ግን በቀላሉ የሚፈታ ድርጅት አይደለም። ባለፈው ከደረሰበት ጉዳት ለማገገም ነው ጥረት የሚያደርግ። ኢራንም አለች በጎን ራሱን እንዲያጠናክር። ሌላው ይቅርና ሐማስ እኮ በዚህ አሁን በአፍሪካ ጦር መሳሪያዎችን እያሰባሰበ ነው የሚል ዘገባዎች እየቀረቡ ነው። እንኳን በወደብ ማምጣት የሚችልና ውስብስብ ነው። የሊባኖስ ፕሬዝዳንት ሀሳብ ግን የተቀደሰ ነው። ግን የውስጡን ችግር ከፈቱ ጥሩ አካባቢያዊ ሁኔታን መፍጠር ይችላሉ። ለእስራኤልም ለሀገሪቱም መልካም ይሆናል። ሀሳባቸው ቢሳካ እኛም የምንደግፈው መስሎ ነው የሚታይ። አዎ እንግዲህ እንዳሉት ሰላም ቢሆን መልካም ነው። እናያለን እንግዲህ ሂዝቦላ ትልቅ ጥያቄ ነው እንዳልከው። ደቡብ ሊባኖስን ማረጋጋት ቀላል እንዳልሆነ እያየን ነው። እንግዲህ በሂደት የሚታይ ነገር ነው። ጥሩ ሰጠኝ። የሚጨምረው ነገር ከሌለ ወደሚቀጥለው ፕሮግራም ሙዚቃ